እንግዲህ ከዚህ ጋር ብሩኬ ይህንን ቪዲዮ ለመስራት የፈለገው ምን ለማለት መሰላችሁ? ብዙዎቻችሁ የገባችሁ ገብቷችኋል ያለውን ነገር የገባችሁ ካላችሁ ገብቷችኋል፣ ያልገባችሁ ካላችሁ ብዙዎቻችሁ ከተወዛገባችሁ ልንገራችሁ። ብሩኬ ማንም ይዞ ሊያስቀራቸው እንደማይችል፣ ሀይሚም የፈለገችውን ህይወት መኖር እንደምትችል፣ ብሩኬም የፈለገውን ህይወት መኖር እንደሚችል፣ እንዲሁም ደግሞ የፈለጉትን ነገር በገዛ ዩቱባቸው መጫን እንደሚችሉ ለማሳየት ነው የሞከረውና እንዲሁም ደግሞ እያሳየን ያለው እንጂ ብሩኬ ከሀይሚ ለመለየት ወይ ደግሞ ከሀይሚ ጋር ላለመስራት ፈልጎ አይደለም። ብሩኬ ዛሬ በራሱ ቻናል መምጣት ነበረበት። ሀይሚ ደግሞ ዛሬ በሚፍታ ቻናል መምጣት ነበረባት። ያንን ነገር ነው ያደረጉት ማለት ነው። በድጋሚ እንግዲህ ሀይሚዬን እንግዲህ ቪዲዮዋን ቁጭ ብሎ ነው ያየ ማለት ነው። የእውነት ቢጣሉ ኑሮ ቢደብራት ሀይሚ ወይ ደግሞ ብሩኬ ቢደብረው ኑሮ የሀይሚን ቪዲዮ ቁጭ ብሎ አያይም። እንግዲህ ብሩኬ አመሰግናለሁ ብለዋለች ቅድም እንደሰማችሁት። ብሩኬ አመሰግናለሁ ስላልሽኝ ደስ ብሎኛል። እንደውም ሚሽን እያደረከኝ አታወራ ብላኛለች፣ ግን ደግሞ አላወራም ብሎ ግን ደግሞ እጠራሻለሁ ሀይሚ ያለ ማለት ነው። እና ያሳቀኝ ነገር ቢኖር ምንድነው አንድ ሀይሚ ብቻ አይደለም ያለች አለ፣ ብዙ ሀይሚዎችም አሉ። እና ሀይሚዬ ሁሌም ይጠራሻል፣ ሁሌም ይወድሻል፣ ሁሌም ያከብርሻል። ይህን እንዳትረሽ። ሴቶች ሁሉ ሴት አይደሉም ባይዘወይ ማለት ነው። ሴት ስለሆንሽ ሴት ነሽ ማለት አይደለም፣ ግን ሴቱና ሴት የሆነች ደግሞ ሴት አለች እና ያቺ ደግሞ ለብሩኬ ሀይሚ ነች ማለት ነው። ብሩኬ የተናገራቸው ነገሮች እያንዳንዶች ነገሮች እውነት ናቸው። ምንም የተሳሳተው ነገር የለም። የሰውን ልጅ በርቀት አይተን የሚያናድደን የሚያበሳጨን የምንጠላው ሰው አለ፣ ሁላችንም ማለት ነው። ያ ደግሞ ጤነኝነት አይደለም፣ ሰይጣናዊ እንትን ነው። እኔም ጀምሮ እኔ ጋም የሆነ ሰው ዝም ብያቸው ላይመቸኝ ይችላል፣ ግን ደግሞ ስትቀርቡት በጣም የዋህ ግልጽ ብቻ ከምትሉት በላይ ይሆናል። እና ስለ ሱሲም ተናግሯል ማለት የሰው ልጅ ባለባበሱ በምናምን ያው ልንነካው አንፈልግም ምናምን ብሎ ያን ሁሉ እያለ ያለው ብሩኬ ምንድነው ሁሎቹንም ነጻ ማውጣት ስለፈለገ ነው። ገባችሁ አይደለ? ይቺ ልጅ ደግሞ ንጹህ እህቴ ነች ወይም ደግሞ ጓደኛዬ እና ወደፊቱም አብረን ልንመጣ እንችላለን፣ ፈጣሪ ከፈቀደ እንመጣለን ብሏል። ከሀይሚ ጋር እመጣለሁ ብሏል መጨረሻ ላይ በደንብ ከሰማችሁት ማለት ነው። ስለዚህ አትሳደቡ፣ ስድብ ትርጉም የለውም። ያው እንግዲህ ይሄን ማለት ለመሰላችሁ ስድብ ከሰውነታችን አይጠቃም። እንዲሁም ደግሞ ፎቶ መዘቅዘቅም ደግሞ ከኛ ጋር ተለጥፎ አይዞርም። ምንም ነገር ነው የማይመጣው። እግዚአብሔርን የፈለጋችሁትን ብትሳደቡ የፈለጋችሁትን ብትዘቀዝቁ የሚፈጠር ነገር የለም። ኢሶኬ ኖርማል ነው። ግን ሰው እንደዚህ በሰላም እንኳን ሊቀርባችሁ የሚችለው ወይ ደግሞ ብትመቱ ብትገረፉ ነው። ደግሞ ማንም ደግሞ ሊገርፋችሁ አይችልም፣ መብት ስለሌለው ማለት ነው። ማንም ሰው ከእናንተ ሰውነት እጁን ሊያሳርፍባችሁ አይችልም። የፈለገውን ፎቶ መዘቅዘቅ የመሳደብ ግን መብት አለው። ያ ማለት ግን ጤነኝነት ማለት አይደለም ብሏል ብሩኬ። እንዴት እንዳሳቀኝ ዛሬ ማለት ነው። ያው እውነት ለመናገር ደብሮኛል። ምክንያቱም እኔ የምጠብቀው ሁሌም ቢሆን ብሩኬን ከሀይሚ ጋር እንጂ ሌላ ሰው ጋር አይደለም፣ ሀይሚንም እንደዛው ማለት ነው። ስለዚህ ግን ያ ማለት እንግዲህ ሰምታችኋል። ቡራዬ ወንድሜ ከዚህ በፊትም ተናግሯል። ሀይሚ እንዳትነኩብኝ ባልኩት መልኩ በጣም ጥሩ መልስ አግኝቻለሁ። አሁንም ቢሆን ሀይሚን እንተች ማድረግ አትችሉም፣ እንዳትነኳት ብሏል ማለት ነው። ሁሌም እንደዚህ በላቸው፣ ሁሌም እንዳይነኳት ብለን እንድትናገር ፈልጋለሁ። በመቀጠል ግን በድጋሚ ሀይሚም ተናግራለች። ብሩኬን ምንም እንድትሉት አትፈልግም፣ ሀይሚንም ምንም እንድትሏት አይፈልግም። ስለዚህ ሁለታቸውንም ማበረታታት አይዟችሁ ማለት ነው የምንችለው። እንግዲህ የልደቷ ቀን ግን እውነቴን ነው የምላችሁ በቃ እንዴት ነው ይህ ባህሪፍ ያከብርላታል ብዬ የማስበው ብሩኬ ነው። ምክንያቱም ልጅቱንም እዛ ቦታው ላይም ትገኛለሽ ምናምን ማለት ስጦታ ምን የምትወድ ይመስልሻል? እኔ ለራሴ ነው የምገዛላት አስቤ ምናምን እያለ ነበረ። ብቻ ሀይሚ ከአይምሮም ከልቡም ልትጠፋ አልቻለችም። ሲያወራ በየደቂቃው እንትን ትልለታለች እና ስለ 4 ልጆችም አውርቷል። ያው እንግዲህ እቃ ክፍፍል እያሏችሁ ስለሆነ ሰዎቹ 4 ልጆች 2 ልጆች አልሰጠችኝም ብሏል ማለት ነው። 2 ልጅ ለሱ 2 ልጅ ለሀይሚ ነው የሚደርሳቸው። ስለዚህ እግዚአብሔርን በጣም ነው የሚገርመው አንዳንዴ ማለት ነው። እና ልጆቹን ለማስታረቅ ብንሞክር ደስ ይለኛል። ብቻ በአጠቃላይ እንግዲህ ይህን ቪዲዮ ብሩኬ የሰራው እኛ ስላልናቸው አብሮ አይሆኑም ወይ ደግሞ እኛ ስላልናቸው ሊለያዩ እንደማይችሉ እኛ አድርጉ አታድርጉ ስላልናቸው ሊያደርጉ እንደማይችሉ የፈለጉትን ነገር ወይ ደግሞ ስድብ ፈርተው ከሚዲያ ሊጠፉም እንደማይችሉ ስድብ ፈርተው ያመጡትን ሀሳብም ካንስል ሊያደርጉት እንደማይችሉ ነው እያሳየን ያለው ብዬ ነው የማስበው። እኔ እንደገባኝ ማለት ነው። እና እኔ እንደተረዳሁት ሁሉም ሰው እንደየራሳችን አረዳድ ስለሆነ እኔ የገባኝ እሱን ነው። ምክንያቱም የፈለጉትን ነገር የመስራት መብት አላቸው፣ እንዲሁም ደግሞ እያሳዩንም ስለሆነ ማለት ነው። ስለዚህ ከዛ ውጭ እንደዚህ ነው ምናምን ልጅቱ እንዳትሰድቧት አለ። ሴት ልጅ አትሰደብም፣ ከዛ ደግሞ ወንድ ልጅም አባት ነው አይሰደብም ብሏል። ያው ልጅቱን አናቃት አታቀን ምን ብለን እንሰደባታለን? ምንም እኛ አይመለከተንም። ብቻ ግን ሀይሚና ብሩኬ እንዲለያዩ ነው የማንፈልገው፣ በሰላም እንድትመጡ። እንዲሁም ደግሞ ይሄ በመሀላችሁ ያለው ክፍተት እንደዚህ በነገራችሁ ላይ አንዳንዴ ክፍተቶች በደንብ እየተፈጠሩ ሲሄዱ ሌላ ሶስተኛ ወገን ይገባል። ሰይጣን ስራውን አይፈታምና እንደዚህ አታርዝሙት፣ ይበቃችኋል።
እንግዲህ ሰኞ ወይ ማክሰኞ ነው የሀይሚ ልደት። ሶ ነገ ወይ ከነገ በኋላ ታርቀው በአንድ ላይ በሰላም ይመጣሉ ብዬ አስባለሁ። እስከዛ ግን ታገሱ። ሁላችንም በደንብ መታገስ አለብን። በተለይ በዛሬ በቪዲዮ በብሩኬ ቪዲዮ ካለመሳደብ ተቆጥበን ብቻ እንዴት ልበላችሁ ማለት ዝም ብለን ብናሳልፍ። ምክንያቱም ሀይሚ እንደነገረቻችሁ አትደሰት ማለት ሀይሚን አስከፋት ብለን እዚህ ጋር እንትን ብንል ምናምን ሌላ ነገር ነው የሚሆነውና ሀይሚዬም እንግዲህ መጣ ነገ ትመጣለች። ደግሞ ሀይሚም እንደምትልም እንሰማለን። ብቻ ነው የመጨረሻውን ልደቷ አልፎ እስካይ የልደቷን ቀን እስካይ ምንም ነገር ማለት አልፈልግም። መታገስ ዋጋ አለው። ለሚያልፍ ቀን መጥፎ ማያልፍ ቃል መወርወር አልፈልግም። ስለዚህ እንጠብቃለን ማለት ነው። ከዛ መጨረሻውን ካየን በኋላ ፍርድም መስጠት ካለብን እኛ ፈራጅ ባንሆንም ማነው አጥፊ ማነው አላጥፊም ሆነ እንላለን። ስለዚህ የልደቷን ቀን ጠብቆ ብቻ ተስፋ አለኝ እኔ ማለት ነው። ምክንያቱም ሀይሚ ነው የምለው ብሩኬ ሀይሚ ጋር እንገናኛለን እያለ ነው ምናምናም ደጋግሞ ማለት ከሰማችሁ እና ብሩኬ ደግሞ ርቀቱን ጠብቆ ነበር። አይታችሁታል። ልጅቱ ጋር ራሱ እንደዚህ ወቅት ሲያደርጉ ምናምን ሀይሚ ጋር አይታችኋታል። እንደዚህ እያሽከረከረ ምናምን እየተቃቀፉ ነው። እዚች ጋር እንደዚህ ነው በቃ ማለት ርቀቱን ይዞ ምናምን ነበረ ስንት ሲል የነበረው ልደቴ እኔም ነው ምናምን ስትለው ምናምን ነገር እያለ ነበረ ማለት ነው። እና በአጠቃላይ ምንድን ነው በቃ ምንም አስቀያሚ ቃልም አልተናገረም። እየተናገረ የነበረውም ትክክል ነገር ነው። ሀይሚዬን ደግሞ ይወዳታል፣ ያከብራታል። በድጋሚ ነግራችኋለሁ። ስለዚህ እንግዲህ እንታገስ። ሌላ ምንም ማለት አንችልም። ምንም ማድረግም ስለማይቻል ማለት ነው። ሀይሚዬም የኔ ቆንጆ በቃችሁ፣ ከዚህ በላይ መሄዳችሁ ልክ አይደለም፣ ይበቃል። በጣም ብዙ እያሰቡ እየተጨነቁ ያሉ ሰዎች ስላሉ ማለት ነው። ግማሾቹ ያው የእናንተ መለየት ቢፈልጉም በጣም ብዙዎቹ ደግሞ የእናንተን አብሮ መሆን ነው የሚፈልጉትና እሱን ደግሞ በአንድ ላይ ሆናችሁ አሳዩን፣ ሰርፕራይዝ አድርጉን። የምሬን ነው ምላችሁ። እኔ ልቤን ጠልጠል ብላ ነው እየጠበቅኩ ያለሁትና አይዶን ነው ምን ማለት እንዳለብኝ አላውቅም። ጌታ ይሁን አንዳንዴ በጣም የሚያስጠላ የሚደብር ስሜት ውስጥ ገባላችሁ አይደል? ልክ እንደዛ በሉት። ብቻ ግን አንዳንዴ ደግሞ ሳናይ ሳንሰማ የሆነ ገና ጫፏን ብቻ ይዘን ደግሞ የምናወራ ሰዎች ጥንቃቄ እናድርግ። ስለዚህ እንግዲህ ብሩኬ ጓደኛ ነች ብላል ይችልች ብዙ ነገሮችም እያልክ ነበር። ብቻ ግን ያው የሀይሚን ስሜትን ጎዳ ነገር ምናምን ባታደርግ ደስ ይለኛል። ከሌላ ሴት ጋር መምጣቱ ምናምን አውቃለሁ ለህዝቡ መልስ እንደሆነ ምናምን የፈለግከውን ነገር የፈለጋችሁን ነገር ማድረግ እንደምትችሉ ግን ልክ አይደለም። በድጋሚ ከሌላ ሴት ጋር ላይ አልፈልግም። እውነቴን ነው የምልህ እና ከሀይሚ ጋር ደግሞ ቶሎ ታርቃችሁ በፍቅር ቶሎ እንድትመጡ ነው የምንፈልገው። እና ደግሞ ቤተሰብ ይቺ ልጅ የዳኒ ጓደኛቱ ምኑቱን አላውቅም፣ ብቻ ግን ቪዲዮ አብራ ሰርታ ያዩዋት ይመስለኛል። አይ ቲንክ ካልተሳሳትኩኝ ማለት ነው። እሷ ነች ራሷ ነች እንግዲህ። ብቻ ግን የሰው መመሳሰል ይኖረው መንትያዋቱ ምናምን አላውቅም። እና የእውነት የሆነ ማለት ለብሩኬ ሌላ ስም እንዲሰጡት አልፈልግም። ከልቤ ነው የምላችሁ ማርያምን። እኔ እዚህ ጋር ሌላ ነገር ላወራባቸው ምናምን አይደለም። ብሩኬን ወግኜ ሀይሚን ወግኜ ምናምን ማውራት ስለማልፈልግ ነው። እዚህ ጋር በቃ ብሩኬ ቪዲዮ ለመስራት ነው የመጣው። ልጅቱን በጓደኝነት ወይ ደግሞ እንዲሁ በእይታ ብቻ በትውውቅ ወይ ደግሞ እሷ ጋር ቪዲዮ ስራ ብሎ ይሆን እሷ አስተዋውቆት ምናምን ነው የሚሆነው። እና በቃ ከሀይሚ ጋር ያላቸው ነገር ምንም ነገር እንዳልተቆራረጠ በደንብ አድርጋችሁ እንድታውቁ ይፈልጋሉ። በቃ ይሄን ነገር እየሰሩ ያሉት እንዳልኳችሁ ልደቷ ደርሶ እስክናይ የልደቷ ቀን እስኪመጣ ከልደቷ ቀን ጀምሮ ያለውን ነገር በደንብ አድርገን ቸክ የምናደርገው ይሆናል። እስከዛን ቀን ግን ተረጋግተን ጠብቅ። የምሬ ነው የምላችሁ። ዛሬ እንዳያችኋት ሀይሚ በደንብ ተረጋግታለች። ብሩኬ ደግሞ እዚች ጋር መጥቶ ነገ ደግሞ እንግዲህ ሚፍታ ወይ ትርቅ ምናምን ይላል። አላውቅም ያለውን ነገር እስከዛ እስክናይ ከስድብ ነጻ ሆኑ ፕሊስ፣ በእናታችሁ። በቃ የሆነ እንዳልኳችሁ ምንም ስድብ ለእነሱ እንደውም እያጠነከራቸው ነው የሚሄደው። ለማንኛውም ሰውነቴን ነው ብላችሁ ብርታት ነው የሚሰጠው መሰደብ ማለት ነው። መተቸት መልካም ነው። እንደውም የሆነ ምንም ሳታደርጓቸው ሊሰድቧችሁ ይችላሉ፣ ሊጨነግፏችሁ ይችላሉ ምናምን። ስለዚህ ኖ ፕሮብለም፣ ብቻ ጠንካራ መሆን ብቻ የሚጠበቅባችሁና ያለውን ነገር እንግዲህ በደንብ ደግሞ ሚዲያውን ቼክ አድርገን እንመጣለን ማለት ነው። እስከዛ ሰላም ቆዩልኝ፣ ተረጋጉልኝ። ወዳችኋለሁ። ድምፄ ምናምን እንትን ካላላችሁ ቤት ያደለሁም የሆነ ቦታ ነኝ እና ወዳችኋለሁ። መልካም ሲሆንላችሁ። በሌላ ቪዲዮ እንገናኛለን። ባይ